የነፂን ቦታ በመተካት እንግዲህ በዛሬው ዕለት ኮሜዲያን ያሲኖ እንደምትመለከቱት የቤተሰብ ጨዋታ አቅራቢ ሆኖ ነበር። ፕሮግራሙም እንደምታዩት እንግዲህ እጅግ ደስ የሚል ነበር። ገና ከመግባቱም እንግዲህ ትንሽ ስሜታዊ ሆኖ ነበር። ታዲያ የቤተሰብ ጨዋታን ለማቅረብ 3 ሰዎች እጩ ሆነዋል። ከዛ ማለም እንግዲህ ኮሜዲያን ያሲኖ አንዱ ነው። እናንተ ማን ቢሆን ደስ ይላችኋል? እናቴ ትሙት ቬሪፋይ ምንድነው እዚህ ጋር ይርግባ እሺ ገባ ነው ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ ምርጥ ሽቶ ነው። የምን ሽቶ ነው? ይርግባ እናቴን ብራንድ አይተን ላክስ ማክስ ታክስ እኮ ነው ለቀን ይርግባ እሺ ገባ ና ቀበቶልቅ ቀበቶ እሺ አሁን ብራንድ አይተን ኤልቪ ነው ብራንድ የምን ብራንድ ነው? ይርግባ እሺ ገባ እናቴ ትሙት አንተ አትምተኝ እኔ ማይክ እገዛላለሁ። እኔ ወደፊት እኔ ፕሬዝዳንት ይርግባ ድምፃዊ አቤል ሙሉጌታ ከዘፈን ህይወት ሙሉ ለሙሉ መውጣቱን ዛሬ በፌስቡክ ገጹ ላይ ያሳውቃል። ዛሬ ባሳወቀው መሰረት ከዘፈን ህይወቱ ሙሉ ለሙሉ ወጥቶ ወደ መዝሙሩ ዓለም መቀላቀሉን ነግሮናል። እርግጥ የሚገርመው እንግዲህ ገዳም ገባቻሉ ብሎ ዘፍኖ እሱ ፓስተር መሆኑ ነው። አቤል ሙሉጌታ ቀድሞውንም የፕሮቴስታንት እምነት ተከታይ ነው። ነዘሪቱ ከበደ ሲያራምዱት የነበረው አይነት ስታይል ይመስለኛል እንግዲህ እየተከተለ ያለው። ነገር ግን ማንሳት የፈለግኩት አቤል ሙሉጌታ ለብዙ ኢትዮጵያውያን አርቲስቶች ምሳሌ ስለሚሆን ነው። ከህዝብ ጋር ተጋጅቶ ህዝብን ያሸነፈ የለም። ከህዝብ ጋር እልህ ተጋብቶ ህዝብን የረታ የለም። አርቲስት የመሆን ዋና ጥቅሙ የህዝብን ችግር የኔ ነው ችግር የኔ ችግር ነው ብሎ ማሳወቅ ነው። ለህዝብ ድምፅ መሆን ነው። ህዝብ ተጎድቻለሁ እያለ ብልጽግና ለሚባል አንድ ወበከንቱ ቡድን አክቲቪስት እስከመሆን የደረሰ ስብዕናውን ያጣ ትልቅ ድምፃዊ ነው። አቤል ሙሉጌታ በ90ዎቹ ሁላችንም እንደምናስታውሰው በዘፈኖቹ በጣም ብዙ ትውስታ ብዙ ትዝታ ያለን ሰዎች አለን ብዬ አምናለሁ። ያንን የሚያክል ስብዕናውን ፈጥፍጦ በመጨረሻ ያወጣውን አልበም እንደ 90ዎቹ በሲዲ እንደሚከፋፈል ዘፈን በጀላቲቃ በየቤቱ እያከፋፈለ እስከ መዞር የደረሰበት ሰው አንሰማም እስከ ማለት የደረሰው ስብዕናውን በጣም ለፍርፋሪ ዳቦ ብሎ ለብልጽግና ስለሸጠ ነው። ይሄ ነው ሪያሊቲው። ብዙ አርቲስቶች ከአቤል መማር አለባቸው ብዬ አምናለሁ። ያንን የሚያክል ስብዕና እንዲህ አድበል ብሎ የጣለው ከህዝብ ጋር እልህ መጋባት ነው። አርቲስት ቴዲ አፍሮ ላይ ያነሳውን ትችት ታስታውሳላችሁ። ቴዲ አፍሮ በምንም የማይቀየር የኢትዮጵያ ህዝብ ድምፅ ነው። ይሄንን አርቲስት መተቸት አይደል፣ አንድ ነገር ነው መተቸት። በመተቸት ውስጥ ለብልጽግና ማሽቃበጥን ወግ ስላደረገ ነው ህዝብ አከንትፍ ብሎ የተፋው። የነ አርቲስት ካሙዙ ካሳም መጣፋንታ ከዚህ የተለየ አይሆንም። በአርቲስትነት በአቀናባሪነት ያገኘውን ዝና ብልጽግና ቤት ውስጥ ተንከባልዬ ገብቼ የብልጽግና ካድሬ ከሆንኩ በኋላ መልሼ ህዝብ ይሰጠኛል ብለህ እንዳታስብ። አሁን ብታለቃቅስ ከመጣውበት ብሔር ከመጣውበት አካባቢ ስለሆንኩ ተገፋው ምናምን ማለት አይጠበቅብህም። ዛሬ ባለ ስብዕናን የምትገመገመው ዛሬ ብልጽግና ካድሬና ከተመ። የትላንቱ ህይወትንማ ቀቅለ በልተዋል። ይሄ ነው። ነገም አርቲስቶች ከነዚህ ሰዎች ትምህርት ካልወሰዳችሁ ጣፋንታችሁ ለፋሲካ አልመጣም ቅር እንዳይልሽማ ጥሩ አይደለም አሉ መንገዱን ስሰማ እመጣለሁ ብዬ ደግሞ በጉዞዬ በኔ ክፉ ደርሶ ከምንትቃጠይ ግድለሽምማ ካሉት ልጆችሽ ጋር መትባሉን ዋይ አንጀቴ ባንቺ ላይ ጨክኖ እንዳይመስልሽ ተመስገን በይ እንጂ ብኖር አይደል እንደ የምደውልልሽ በጉዞ ላይ ሳለ ለናቱ ደውሎ እዚህ ደርሻለሁ መጥቻለሁ ብሎ እናቱ ጋር ሳይደርስ እናቱን ሳያያት ከመንገድ የቀረ ረስተሽው ነው እንዴ ስንት ወጣት እኮ አለ ተመስገን በይማ ተመስገን በይ እንጂ እማ መልካም በዓል ላንቺም ይሁንልሽ ብኖር አይደል እንደ የምደውልልሽ መልካም በዓልማ። በአንድ ወር ልዩነት 2 እህቶቹን ቀጥሎም አባቱን በመጨረሻም የ27 ዓመት የትዳር አጋሩን የልጅነት ፍቅሩን በሞት ተቀማ። መድረክ ላይ ሲወጣ በሳቅ የሚያፈርሰን አይኮፐሌ ያለ የሁላችንንም ጭንቀት የሚያስረሳን ጥላውን እልፍነህ ከዚህ ደማቅ ፈገግታው ጀርባ ስንት የሐዘን እሳት ታቅፎ እንደነበረ ታውቃላችሁ። ታሪካቸው የሚጀምረው ገና በልጅነት ነው። ጎረቤታሞች ነበሩ። በ13 ዓመቷ ነበር የተዋወቁት። ያ የልጅነት ጨዋታ ወደ 27 ዓመት የትዳር ጉዞ ተቀየረ። ሆኖም ሞት በስራ ቦታ እያለ ቀጠሮ ያዘበት።
ጥላሁን ለስራ ደብረ ዘይት በነበረበት ቅስፈት ባለቤቱ እቤት እንጀራ እየጋገረች ጎኔን ወጋኝ ብላ የደወለችለት ስልክ የህይወታቸውን ምዕራፍ የሚዘጋ ነበር። ሆስፒታል ሲደርስ የሰማው መርዶ እንደ መብረቅ ነበር የወደቀበት። ሁለቱም ኩላሊቶቿ ስራ አቁመው ነበር የሚል ጥላሁን የሚወዳት ሚስቱን ለማዳን የኔን አንዱን ኩላሊት ውሰዱና ስጣት ብሎ ቢለምንም የፈጣሪ ውሳኔ ግን ሌላ ሆኖ የልጅነት ፍቅሩ አምልጣው ሄደች። ዛሬም ድረስ ስቅስቅ ብሎ ያለቅሳል። እኛን እያሳቀ በውስጡ ግን ይህን የሚያክል እሳት ተሸክሞ የሚኖረው የጥላሁን ጥንካሬ ልዩ ነው። በብልሃት እንኖር። ድምፃዊ አቤል ሙሉጌታ ሙዚቃ ላይ ወረደበት አይገልጸውም፣ ወረደበት። ድምፃዊው ሙዚቃ ካሁን በኋላ አቁሜያለሁ ብሏል። በዘፋኝነቱ ህይወት ላይ ግን ከባድ የሆነ ትችት ሰንዝሯል። መረጃውን በአጭሩ አቀርብላችኋለሁ። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ ማለትም የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ አስታውቀዋል። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሳር የተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ላይ ያሉ የቀድሞ የሙያ አጋሮቹም ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አስተያየቶችን ፈጥሯል። በአንድ በኩል የእምነቱ ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉ ሲሆን፣ በሌላ በኩል ግን ድምፃዊው ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረው ሙያም በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉም ወገኖች አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው ነጥብ ደግሞ አቤል በዓለማዊው ዓለም ውስጥ እያለ የጻፈው መንፈሳዊ መዝሙር የሚመለከት ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር ማለትም በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙም ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጓል። ከዚህም በተጨማሪ ከ2005 እስከ 2007 ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር ነገር ግን በድጋሚ ፈተና በስቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የኮንቴንት ዲስትሪቢዩሽን ስትራቴጂ አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል ላይ 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ ለተከታዮቹ አሳውቋል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣም የዲጂታል ገቢና የኪነ ጥበብ ተሰጥኦውን ሙሉ በሙሉ ወደ መንፈሳዊ ማለትም ጎስፕል ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት በቀጣይ በሚያወጣቸው ስራዎችና በሚያሳየው ጽናት የሚመዘን ይሆናል።